ሐምሌ 6 ቀን በባትለር ፔንሲልቬኒያ የቀድሞ የአሜሪካ ፕሬዚደንት ዶናልድ ትራምፕ በምርጫ ቅስቀሳ ላይ ንግግር እያደረጉ ነው። ይፋዊውን የሪፐብሊካን እጩነት ለመቀበል ጥቂት ቀናት ብቻ ነበር የቀራቸው። ንግግራቸውን ከጀመሩ ጥቂት ደቂቃዎች በኋላ የተኩስ ድምፅ ተሰማ። የሆነውን ነገር ተመልከቱ። ትራምፕ በጥይት ተመተው ነበር፣ ነገር ግን ተረፉ። በጠራራ ፀሐይ የግድያ ሙከራ ተደረገባቸው። ሁኔታው እንዲህ ነበር የተከሰተው። ይህ ቪዲዮ እስከሚታተም ድረስ አዳዲስ መረጃዎች ወጥተው ሊሆን ይችላል። በ10 ሺዎች የሚቆጠሩ ሰዎች እዚህ በተሰበሰቡበት ወቅት ሞቃታማና አስጨናቂ ምሽት ነበር። ትራምፕን ለማየት መምጣት ፔንሲልቬኒያ በሚቀጥለው የፕሬዚደንት ምርጫ ድልን ለማረጋገጥ ከሚረዱ 6 ወሳኝ የውድድር ሜዳ ወይም ስዊንግ ስቴትስ ግዛቶች አንዷ ናት። ባትለር በከፍተኛ ሁኔታ ለሪፐብሊካን የምታደላና የሰራተኛው መደብ የሚኖርባት ከተማ ናት። ይህ ትልቅ ህዝብ ነው። ይህ ትልቅና ውብ ህዝብ ነው። እሳቸው በደጋፊዎቻቸው ተከበዋል። አብዛኞቹ ከመድረኩ ፊት ለፊት ተቀምጠዋል ወይም ቆመዋል። አንዳንዶቹ ደግሞ በመካከለኛ በግራና በቀኝ በኩል ባሉት መቀመጫዎች ወይም ብሊቸርስ ላይ ተቀምጠዋል። የትራምፕ ረዳቶችና የሚስጥር አገልግሎት ወይም ሴክሬት ሰርቪስ ወኪሎችን ጨምሮ የጥበቃ ሰራተኞች ከመድረኩ አጠገብ ይገኛሉ። ከጀርባቸው 3 ትላልቅ ህንፃዎች አሉ። በስተግራ በኩል ባለው ህንፃ ጣሪያ ላይ ለማግኘት አካባቢውን ዘውትር ይቃኛሉ። በአንድ የጉባኤው ተካፋይ በተቀረጸው በዚህ ቪዲዮ ላይ ይታያሉ። ሰላም ለባትለር፣ ሰላም ለፔንሲልቬኒያ፣ በመመለሴ በጣም ደስ ብሎኛል በማለት ትራምፕ ንግግራቸውን ጀመሩ። ሁኔታው ሰላማዊ ይመስላል። ወደ ቀኝ ዞር ብለው የድንበር ማቋረጥ አሃዛዊ መረጃዎችን የሚያሳይ ሰንጠረዥ መጠቆም ጀመሩ። በዚሁ ቅጽበት በቅርብ ርቀት ላይ በሚገኝ አንድ የህንፃ ጣሪያ ላይ መሳሪያ የታጠቀ ሰው መኖሩን ድንገት ጥይቶች መተኮስ ጀመሩ። አንደኛው ጥይት እንኳ በካሜራ ተቀርጾ ነበር። ከመድረኩ በስተሰሜን በኩል በግምት 400 ጫማ ወይም 120 ሜትር ርቀት ላይ ከሚገኝ ሌላ ህንፃ ጣሪያ ላይ ነበር ተኩሱ የተከፈተው። የታጠቀው ግለሰብ የ20 ዓመቱ ቶማስ ማቲው ኩክስ ሲሆን AR-15 የተባለ በከፊል አውቶማቲክ ጠመንጃ ይዟል። መሳሪያው በአባቱ በህጋዊ መንገድ የተገዛ ነው። በመጀመሪያ 3 ያህል ጥይቶችን ይተኩሳል። የሆነውን ነገር ተመልከቱ። ትራምፕ እጃቸውን ወደ ላይ አነሱ። የመጀመሪያው ጥይት የቀኝ ጆሮአቸውን የላይኛው ክፍል በሳው። ቆየት ብለው እንዲህ ይላሉ። በዚያች ቅጽበት ወደ ቀኝ ዞር ማለታቸው ጥይቱ ራሳቸውን በታ እንዳይመታቸው አድርጓል። ከመድረኩ በስተጀርባ ዝቅ ብለው ተሸሸጉ። የመጀመሪያው ጥይት ከተተኮሰ ከ3 እስከ 4 ሰከንዶች ባልሞላ ጊዜ ውስጥ የሚስጥር አገልግሎት ወኪሎች የቀድሞውን ፕሬዚደንት በመክበብ በሰውነታቸው ከለሏቸው። ኩክስ ወዲያውኑ 5 ተጨማሪ ጥይቶች ተኮሰ። ኩክስ የመጀመሪያውን ጥይት ከመተኮሱ ጥቂት ቀደም ብሎ ከትራምፕ ጀርባ በግራ በኩል ባለው ጣሪያ ላይ ከነበሩት አነጣጣሪዎች አንዱ ታጣቂውን የለየው ይመስላል። እናም አጸፋዊ ተኩስ ለመክፈት ተዘጋጀ። የሆነውን ነገር ተመልከቱ። በኩክስ አንዳንድ የመገናኛ ብዙሃን እንደዘገቡት እነዚህ አነጣጣሪዎች ኩክስን እንደገደሉት ቢዘግቡ የሚስጥር አገልግሎት ሰራተኞች ተኳሹን ጥር ስር መዋላቸውን ወይም ኒውትራላይዝ ቢያረጋግጡም በትክክል እነዚህ ወኪሎች ስለመሆናቸው ማረጋገጥ አልቻልንም። ታጣቂው በመቀመጫዎቹ ወይም ብሊቸርስ ላይ የነበሩ ተመልካቾችን መጥቶ ነበር። የ50 ዓመቱ ኮሪ ኮምፓራቶር የተባለ ሰው ሲሞት ሌሎች 2 ሰዎች ደግሞ ለህይወታቸው የሚያሰጋ ከባድ ጉዳት ደርሶባቸዋል። የትራምፕ ማይክሮፎን አሁንም እንደበራ በመሆኑ በወኪሎቹ መካከል የነበረውን ውጥረት የነገሰበት ንግግር መስማት ይቻላል። ተዘጋጅተሃል? አዎ ተዘጋጅቻለሁ። ተንቀሳቀስ። ኩክስ ተኩስ ከከፈተ ከ42 ሰከንዶች በኋላ ተኳሹ መገደሉን አረጋገጡ። ደህና ነን? ተኳሹ ተመቷል? አዎ ደህና ነን። ለመንቀሳቀስ ተዘጋጁ። ለመንቀሳቀስ ተዘጋጁ። አካባቢው ነፃ ነው። ነፃ ነው። አዎ ነፃ ነው። ወደ ታጠቀው መኪና ሊወስዱት ተዘጋጁ። ጫማዬን ልልበስ። ጫማዬን ልልበስ። ይዣለሁ ጌቴ። የትራምፕ ማይክሮፎን አሁንም እንደበራ በመሆኑ በወኪሎቹ መካከል የነበረውን ውጥረት የነገሰበት ንግግር መስማት ይቻላል። ተዘጋጅተሃል? ተዘጋጅቻለሁ። ተንቀሳቀስ። ተኩስ ከተከፈተ ከ42 ሰከንዶች በኋላ ተኳሹ መገደሉን አረጋገጡ። ደህና ነን። ተኳሹ ተመቷል? አዎ ደህና ነን። ለመንቀሳቀስ ተዘጋጁ። አካባቢው ነፃ ነው። አዎ ነፃ ነው። ነፃ ነው። ወደ ታጠቀው መኪና ሊወስዱት ተዘጋጁ። ጫማዬን ልልበስ። ቆይ ጫማዬን ልልበስ። ይዣለሁ ጌቴ። ይዣለሁ ጌቴ። ጫማዬን ልልበስ። ይህንን ያዙ። ደም እየፈሰሰ ነው። ደም እየፈሰሰ ነው ጌቴ። ስለዚህ ወደ መኪናው መሄድ አለብን። ቆይ ጫማዬን ልልበስ። እሺ ተጠንቀቁ። ቆዩ ቆዩ። ወደ መሬት ከተደፉ ከ75 ሰከንዶች በኋላ ጣቶቻቸውን ወደ ላይ አነሱ። ታገሉ 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 የሚሉ ቃላትን ባፋቸው ይናገሩ ነበር። በዚያ ቅጽበት
የተነሳው ፎቶ ወዲያውኑ በመላው ዓለም ተሰራጨ። ከመድረኩ ሲወርዱም በስፍራው የነበረው ህዝብ ለቀድሞ ፕሬዚደንት ድጋፋቸውን በመጮህ መግለጽ ጀመሩ። ደም እየፈሰሳቸው ትራምፕ ወዲያውኑ ወደ ሆስፒታል ተወሰዱ። በዚያው ምሽት ወደ ኒውዮርክ ጀርሲ በበረራ ሄዱ። ደህና የሆኑ ይመስላል። በአሁኑ ወቅት መልስ ያላገኘንላቸው ብዙ ጥያቄዎች አሉ። የጸጥታ ኃይሎቹ ጥቃቱን መከላከል ያልቻሉት ለምንድን ነው? በኤክስ ላይ የወጡ ትንታኔዎች እንደሚጠቁሙት ቢያንስ ከትራምፕ ጀርባ ባለው ጣሪያ ላይ የነበሩት አነጣጣሪዎች ትኩረታቸው ራቅ ብለው ባሉ ስጋቶች ላይ ሳይሆን አይቀርም። ይህኛው የህንፃ ጣሪያ ደግሞ የሌሎች የህግ አስከባሪዎች ኃላፊነት ሊሆን ይችላል የሚል ግምት አለ። ሆኖም ይህን ማረጋገጥ አልቻልንም። ሰዎቻችን ወደዚህ ህንፃ ላይ መውጣት ያልቻሉት ለምንድን ነው? ምን ነበር? የኩክስ ተነሳሽነት ምን ነበር? በፔንሲልቬኒያ የህዝብ ፍርድ ቤት መዝገቦች መሰረት ተኳሹ ምንም አይነት የወንጀል ታሪክ አልነበረው። ኒውዮርክ ታይምስ የኩክስን የመራጮች ምዝገባን መዝገብ አግኝቷል። እሱም ወደ ሪፐብሊካን ተመዝግቦ እንደነበር ያሳያል። በመጨረሻም እንደ አውሮፓውያን አቆጣጠር በ2021 በዲሞክራቲክ የልገሳ መድረክ በኩል $15 ሊበራል ለሆነ የመራጮች ተሳትፎ ቡድን መለገሱን አረጋግጠዋል። እርሱ የወጥ ቤት ሰራተኛ የነበረ ሲሆን በአካባቢው በሚገኝ የክለብ ውስጥ አባልነት ነበረው። ኤፍቢአይ በመኪናውና በቤቱ ውስጥ አጠራጣሪ መሳሪያዎችን ያገኘ ሲሆን ይህ ዘገባ እስከተቀረጸበት ጊዜ ድረስ በኤጀንሲው እየተገመገሙ ይገኛሉ። ምርመራው አሁንም እንደቀጠለ ነው። አዳዲስ መረጃዎችም በየደቂቃው እየወጡ ይገኛሉ። ፕሬዚደንት ባይደንና የተለያዩ የዓለም መሪዎች ጥቃቱንና በአጠቃላይ የፖለቲካ ጥቃትን አውግዘዋል። ጡጫቸውን ወደ ላይ ያነሱበት ፎቶ ትራምፕ በደም ተለውሰው ነገር ግን እምቢተኝነታቸውን በመግለጽ በአሜሪካ ሰንደቅ ዓላማ ፊት ጡጫቸውን ወደ ላይ ያነሱበት ፎቶ በምርጫ ቅስቀሳቸው ውስጥ ትልቅ ተጽዕኖ ያለው ምልክት እንደሚሆን ጥርጥር የለውም።